ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድ የሚኮንበት ኢየሱስ ይመጣ ጌታ ይመጣ። ወንጌል በእኛ ዘመን እንዳይቀል አዘጋጅ ፓስተር ዶክተር ገዛኢ ዮሐንስ፣ አንባቢ አገልጋይ ስጦታው አበራ። ከዝግጅቱ ክፍል ኤልሻዳይ። ጌታ ኢየሱስ ክርስቶስ ከከበረው ከአባቱ ዙፋን ሰማያ ሰማያትን ትቶ የወረደው ያስተማረውና ብዙ ግፍ፣ መከራ፣ ስቃይ፣ ግርፋት ደሙን እንደ ውሃ ያፈሰሰው ከዚያም አልፎ በስቅላት ሞት አልፎ ትንሣኤን ያበሰረው ስለሚጠፉት ነፍሳትና ሊድኑበት ስላለው የወንጌል እውነት ሲል ነው። የቀደሙት አባቶቻችን ወንጌልን ለእኛ ያስተላለፉት ብዙ ዋጋ ከፍለውበት ነው። በእኛ ዘመን ወንጌል እንዳይቀል ብዬ እፈራለሁ። ሀገር እያላቸው መጻተኞች፣ ወገን እያላቸው ብቸኞች፣ ሰላም እያላቸው ሐዘንተኞች፣ መብላት እየቻሉ ራብተኞች፣ አግብተው መኖር እየቻሉ ሁሉን ለጌታ ትተው ወንጌልን ይሰብኩ ነበር። አንዳንዶች ላመኑት ወንጌልና የወንጌል ባለቤት ለሆነው ጌታ ኢየሱስ ሲሉ በመጋዝ ተሰነጠቁ፣ በድንጋይ ተወገሩ፣ ተሰደዱ፣ ተንከራተቱ። ቤት እያላቸው በበረሃ በዱርና በጫካ አደሩ። የጣፈጠ ምግብ በቤታቸው መመገብ እየቻሉ የበረሃ ፍሬ አንበጣ በልተው ሌጦ ለብሰው ኖሩ። ከአንበሳና ከአራዊት ጋር ታግለው አሸነፉ። ዓላማቸው አንድ ነው፣ ወንጌልን ለፍጥረት ሁሉ ማዳረስ። ያልዳነ እንዳይኖር ኀጢአትን ተጠይፈው ምንዝርናን እምቢ ብለው በዚህ የሚገኘውን ደስታ እንደ ከንቱ ነገር ቆጥረው ራሳቸውን ለወንጌሉ ባለቤት ቀድሰው ታምነው ኖሩ። ዛሬ ያለው ትውልድ ለወንጌል ያለው አመለካከት ምን ይመስል ይሆን? ከመዘመር፣ ከመዝለል፣ ከመናገር ያላለፈ ቅድስና የሌለው ምንዝርና፣ አጭበርባሪነት፣ ውሸት መለያው የሆነ ለወንጌልና ለቃሉ ክብደት አክብሮት የማይሰጥ እግዚአብሔርን መፍራት የማይታይበት ትውልድ ይመስላል። በሰውና በቤተ ክርስቲያን ሲታይ የአምላክ መልክ ያለው፣ በብረት ሲታይ የበረታ፣ ለብቻው ከጣራው በታች ግን ጌታን የማያውቅ ችኩል ሕዝብ ነው። የወንጌልን መከራ፣ ስለ ወንጌል ዋጋ መክፈል የማይፈልግ ታሪክ አውሪ፣ ገንዘብ ወዳድ፣ ዝናን ፈላጊ የሆነበት ዘመን። ይህ ዘመን ሊያሳስበን ይገባል። የቀደሙት የወንጌል ጀግኖች የተዋደቁለትን ዓለምና ኀጢአትን ተጠይፈው ሕይወታቸውን የሰውለትን እኛ እንደምንቀጥለው አምነው በሞታቸው ጌታን አክብረው አለፉ። እነዚያ ቅዱሳን ዛሬ ባለችው ቤተ ክርስቲያንና ምእመን መካከል ኖሮ ቢሆን ምን ይሉ ይሆን? ምንስ ይሰማቸው ይሆን? እርግጠኛ ነኝ እነሱ የሰበኩትን ተጠንቅቀው የኖሩለትን ወንጌል እንዳልሆነ ይገምታሉ። ወንጌል በእኛ ዘመን ተዘበራርቋል፣ ረክሷል፣ ቀጣቷል፣ አካሄዱ ተለውጧል። እግዚአብሔርን መፍራት ይውደቅብን። እግዚአብሔርን ስንፈራው እናከብረዋለን። በሁኔታዎች አይለወጥም። እሱ ጌታ ትልቅ ነው፣ እሳትም ነው፣ አይለመድም። ደጋግሞ ስለተናገረ በራእይ በሕልምና በነቢይ ስለተገለጠል ለመድከውን ለመድሽውን። እግዚአብሔር ግን አይለመድም። አትድፈረው። በግላችን የተለማመድነው የተለያዩ ኃጢአቶቻችንን እናቁም። ግብረ ሰዶማዊነት፣ ዝሙት፣ ርኩሰት፣ መዳራት፣ ማታለልን፣ ማጭበርበርን፣ ታማኝ አለመሆንን፣ እንደ ልማድ የያዝነው ምቀኝነት፣ ጥላቻ፣ ንቀት፣ መገፋፋት፣ ዘረኝነትን እናቁም። የወንጌል አካሄድ አይደለምና።
ይቅር መባባል የከበዳችሁ ዓመታት ያስቆጠረ ቂም ጥላቻ ዓይኑን አያሳየኝ እሱን የማላይበት የት ልሂድ ያልንበት በጥላቻ ሰንሰለት ተተብትበን የተያዝንበትን እናቁም፣ እንመለስ። እግዚአብሔር ኃጢአታችንን ችሎ ታክሶ እንዳለፈን የበደሉንን ይቅር እንበል። በየመስሪያ ቤታችሁ በየቤታችሁ የፖርኖግራፊ ፊልሞችን በማየት የረከሳችሁ ተመለሱ፣ አቁሙ። ሥራ ስለሌላችሁ ከተለያዩ ወንዶች ጋር በመሄድ ራሳችሁን ሽጣችሁ በዝሙት የምትተዳደሩ ዘመነኞች፣ በሳምንት ከተለያየ ወንድና ሴት ጋር የምታመነዝሩ ተመለሱ። አርግዛችሁ በየሆስፒታሉና ክሊኒኩ በመሄድ በማስወረድ ሕፃናትን የምትገድሉ የምታሳርዱ፣ ሕያውን እስከ ሕይወቱ የምትገድሉ፣ በስለት የምትገድሉ ነፍሰ ገዳዮች እግዚአብሔር አይታችኋል። ወንጌል ቀለለ። ታላቁን የኢየሱስን ስም ይዘን አርክሰነዋል። ወንጌል በእኛ ዘመን እንዳይቀል ተጠንቀቁ። የአባቶቻችን አደራ ቃል ያገኘናል። አጥንታቸው ደማቸው ይወቅሰናል። የቀደሙ አባቶቻችን ወገኖችን በሮም ዘመን መንግሥት ኮላሲዮም ትርኢት ማሳያ ቦታ ከአራዊት ጋር ያታገሏቸው ነበር። በነብርና በአንበሳ እንዲበሉ ይደረጉ ነበር። የእምነት ጀግኖች ግን የአንበሳውን ጉልበት የነብርን ቁጣ ሳይፈሩ ከጥቂት ደቂቃ በኋላ በሞት አልፈው የናፈቁትን ጌታ እንደሚያገኙ አስበው አራዊቱ ደርሶ እስከሚቦጫጭቃቸው ድረስ ተሰብስበው እጅ ለእጅ ተያይዘው ይዘምሩ ይጸልዩ ነበር። እነ ጳውሎስና ሲላስ ከግድግዳ ጋር አጣብቀው ሲያስሯቸው፣ በከባድ ስቃይ ሲደበድቧቸው አሁን ካለው ስቃይና መከራ ይልቅ ሊመጣ ያለውን እያሰቡ በዝማሬ አምላካቸውን ያመሰግኑ ነበር። ሳያማቸው ግን ቀርቶ አልነበረም። የወንጌል አደራ ስላላቸው እንጂ። ወንጌል አደራ እንደሆነ ስለገባቸው በጊዜውም አለጊዜውም ቢሞቱም ባይሞቱም ይሰብኩ ያገለግሉት ነበር። ጲላጦስ የጨካኞችን ጩኸት ሰምቶ ኢየሱስን ለፈቃዳቸው አሳልፎ ሰጣቸው። ኢየሱስ ለሰው ፈቃድ አልፎ ተሰጠ። ዛሬ ደግሞ ሰው ለእግዚአብሔር ፈቃድ ተሳልፎ ሊሰጥ ይገባዋል። ወንጌል በእኛ ዘመን ምን ይመስላል? በሮማንያ የኮሙኒዝም ሥርዓት ያራመደበት በነበረው ዘመን መጽሐፍ ቅዱስ ማንበብ፣ ጌታን አምኖ መኖር አይፈቀድም። ይሁን እንጂ በነቄስ ሉምበረንዳ የተጀመረው የወንጌል እሳት እንደ ሰደድ ከተማዋን ያጥለቀልቅ ነበር። ከነዚያ መካከል አንድ ቤተሰብ እንደ ልማዳቸው በቤታቸው መጽሐፍ ቅዱስ ጥናት ያካሄዱ በነበረበት ወቅት በሰላይ ተጠቁሞባቸው ይያዛሉ። ኢየሱስ ይመጣል። ሰባቱ ቤተሰቦች በመንግሥት ትእዛዝ መሠረት ወደሚረሸኑበት ቦታ ታጅበው ሲሄዱ አንዱ ልጃቸው በጫካ ውስጥ አምልጦ ይጠፋል። ወታደሮቹ በጥይት እሩምታ ሊያስቆሙት ባለመቻላቸው እሱን ትተው የቀሩትን ለመረሸን ይሄዳሉ። በዚያን ጊዜ አባትየው እባካችሁ አንድ ዕድል ስጡኝና ልጄን ላምጣው በመላት ያስፈቅዳሉ። ይሁን እንጂ ፖሊሶቹ እሱም አምልጦ የሚጠፋ ስለመሰላቸው አልፈቀዱለትም። አባትየው ግን ጠባቂ ወታደር ስጡኝና ይዤው ልምጣ አሏቸው። በማምለጡ የተናደዱ ወታደሮች ከሁለት ጠባቂ ጋር ሄደው ልጁን ከተደበቀበት እንዲያመጡት ይልኳቸዋል። በዚህን ጊዜ አባትየው በጫካው ውስጥ ይገባና
የልጁን ስም በመጥራት ጮክ ብሎ ልጄ ና አትለየን፣ አትራቀን፣ ከቁጥር አንጉደል፣ ልጄ ሆይ ና። ብትሰቃይም ለትንሽ ደቂቃ ነው። ወዲያው ነፍስ ከሥጋ ስትለይ በዚያ ቅድስት በላይ በሰማይ ካለው አባት ጋር ትገናኛለ። ና ልጄ ሆይ ልባችንን ወደ ኋላ አታስቀረው። ጎደሎ ቁጥር ይዘን ወደ ሰማይ አንሂድ። አብረከንሁን አትፍራ ልጄ ብሎ ከፍ ባለ ድምፅ ሲጣራ የፈራው ልጃቸው ከወጣበት ዛፍ ዱብ ብሎ ከላይ በመውረድ እንግዲያውስ አባቴ ሆይ ከስቃይ በኋላ ከሞት በኋላ ኢየሱስን የምንገናኝ ከሆነ አልፈራም ብሎ አብሯቸው ሄደ። በዚያም በተዘጋጀላቸው የመረሸኛ ቦታ ሲደርሱ 7ቱን ቤተሰቦች በአንድ ላይ ገደሏቸው። ለወንጌል የተከፈለ ዋጋ፣ ስለ ወንጌል የተሰጠ የክብር ስጦታ። የቀደሙት ወገኖች በዚህ ሁኔታ አለፉ። እኛ ግን ለወንጌል መጨከን አቅቶን ስናመነዝር፣ ስንባላ፣ ስንጣላ፣ በቂም በቀል ተተብትበን ሰላምታ ርቆን የጎሪጥ እየተያየን ዘመናችንን ፈጸምን። እስልምና እየተስፋፋ መስጊድ እየበዛ ወገኖች ነፍሳት እየጠፉ እያየን ሊሰማን አልቻለም። በግል ጉዳያችን ተይዘን ወንጌልን አቅልለነው ለዓመታት በቤቱ ስለቆየን እግዚአብሔርንና የእግዚአብሔርን ነገር ተለማመድ ነው። የቀደሙ አባቶች ይወደዱ፣ ይታመኑ፣ ቃላቸውም ይሰማ ነበር። ቤተ ክርስቲያንም ትፈራ ነበር። ጽድቅና ቅድስና መለያቸው ነበር። ተሳስቦ ተዋዶ ተፋቅሮ መኖር ባህላቸው ነበር። እግዚአብሔርን በግላቸው ያውቁታል፣ እሱም ያውቋቸው ነበር። ሲጸልዩ ሰማያት ይከፈቱ ነበር። ድሃና በሽተኛ ሕመምተኛ በመካከላቸው አልነበረም። የቃሉ ክብር ተአምራትን ያደርግ ነበር። ዛሬ እርስ በርሳችን እንበላላለን፣ ፍቅር የለንም። ይህ ዘመን ዘመነ መሳፍንትን ይመስላል። ሰው ሁሉ የመሰለውን ነገር የሚያደርግ በልቡ እንደመጣለት ሆኖ የሚመላለስበት፣ ሰባኪው፣ ዘማሪው፣ አገልጋዩ፣ ፓስተሩም፣ ምዕመኑም ሁሉ ደስ ያለውን የሚያደርግበት ዘመን ነው። ፈሪሃ እግዚአብሔር የማይታይበት፣ ከሄድንበት የሚመልሰን፣ ተው የሚለን፣ ሃይ የሚለን ጠፍቶ ረክሰናል። እግዚአብሔር በልጅነታችን ደስ ቢለውም በመተላለፋችን ግን የዘረነውን ያሳጭለናል። አባቱ እግዚአብሔር ያሳዘነበትም ጌታ ጻድቅ ፈራጅ ነው። እግዚአብሔር ለሰዎች ይፈርዳል፣ ፍርዱም ያገኛቸዋል። አገልጋይና ቤተ ክርስቲያን ቅርጽ ባጣችበት ዘመን እንዴት እየኖርን ነው? እግዚአብሔር ስለ ቃሉ ይፈርድብናል። ኃጢአተኛ በኃጢአቱ፣ ጻድቁ በጽድቁ የሚገኝበት ዘመን ነው። ይህ ዘመን ዘምረን አገልግለን ዘለን አሸብሽበን የምናልፍበት ዘመን አይደለም። ጌታን መፍራት ይጠበቅብናል። ዘመኑ ያስፈራል። ጻድቅና ኃጢአተኛ ይለያል። ቤቱን ያጣበበ ሁሉ ይሁዳን ጉርሻ ካጎረሰው በኋላ ከረጢቱን ይዞ እንዲወጣ የሚወጡ ብዙ ናቸው። በእግዚአብሔርና በእግዚአብሔር ሕዝብ ላይ ያላገጡ፣ የቀለዱ፣ ያለ እኛ ማን አለ ያሉ፣ ሥልጣናቸውን መያዣ ያደረጉትን ያስወጣቸዋል። የቤተ ክርስቲያን ገንዘብ ለዓመታት የያዙ፣ እንደፈለጉ ሲይዙ ሲያድሩ የነበሩ፣ ይዘውም የጠፉ ዛሬም ከነኃጢአታቸው አስረክቦ ያስወጣቸዋል። ለወንጌል ክብርን አልሰጡምና ክብራቸው፣ ጸጋቸው እያዩ ይወሰዱባቸዋል። ከተለማመዱበት የእግዚአብሔር መቆሚያ ክቡር ስፍራ ይለያቸዋል። በታዩበት ሕዝብ ይዋረዱባቸዋል።
ወንጌል ክቡር ነው። ሲመቸን ሰብከን ሳይመቸን የምንተው ጉዳይ አይደለም። ይህ ዘመን ከዘመን ሁሉ ይልቅ የከፋ ደግሞም ወደ ጌታ ምጽአት እየተጠጋጋንበት ዘመን ነው። ተጠንቀቁ። አመንዝረን አደናግረን የምናልፍበት ዘመን አይደለምና ተመለሱ። ማነው ያልበደለ? ሁላችንም በድለናል፣ ተሳስተናል፣ በኃጢአት ወድቀናል፣ እግዚአብሔርን አሳዝነናል፣ አስመርረነዋል። እግዚአብሔር እያለ ያለው ቤቴን አጸዳለው ነው። ወንጌል ክቡር ነው። በኢየሱስ ደም የቀለመ የቅዱሳን ሕይወት ዋጋ ተከፍሎበት እዚህ ደርሷል። እኛ ደግሞ ቀልደን አመንዝረን ዋሽተን ተጣልተን አጣልተን አናልፈውም። ሳይቀቡ የሚያገለግሉ ጽሪ ሳይኖራቸው በቤቱ ዋነኛ የመሰሉ በዘመድ በወገን አገልጋይ የሆኑ ሳይጠሩ የተጠሩ ጥሪ ያላቸው ግን ስፍራ ያጡ በዚህ ዘመን ይለያሉ። ኢየሱስ ይመጣል። ግሪካዊው የእምነት ጀግና በእምነቱ ምክንያት በሮም ወታደሮች ተይዘው በመርከብ ሲሄድ አብረውት የነበሩት ቅዱሳን አዝነውለት ለታዘዘው ፈቃድ እሺ እንዲልና በኋላ በንስሐ መመለስ እንደሚቻል ያባብሉት ጀመር። አንተርቴዎስ ግሪካዊው ግን ቃላቸውን አልሰማም፣ እምቢ አለ። ተራ ሞት አልሞትም፣ እምነት እንደሌለው ሰው አልሆንም፣ መቃብሬ በመሬት ጉድጓድ ተቆፍሮ እንዲቀበር አልፈቅድም፣ ይልቅስ ሥጋዬ ለአናብስትና ለነብር በጨካኝ አራዊት ተቦጫጭቆ ተበልቼ ሥጋዬ ከአጥንቴ ሲለይ ነፍሴ ከሥጋዬ ሲለይ ያን ጊዜ መቃብሬ በአራዊት ሆድ በአንበሳና በነብር ሆድ ውስጥ ይሆናል እንጂ ተራ ሞት አልሞትም አለ። እንዳለውም በሮም ሲደርስ ለአራዊት ተሰጥቶ ሕይወቱ አለፈ። ከናፈቀው ጌታ ጋር ተገናኘ። ከቀደሙት የወንጌል ጀግኖች ጋር ተቀላቀለ። ዛሬም ለዘላለም በሰማያዊ ቦታ መኖሪያውን አደረገ። እንደዚህ ዋጋ ተከፍሎበት የተረከምነውን ወንጌል በእኛ ዘመን ግን አቀለል ነው። ራሳችንን ለምንዝርና ለክፋት ሰጠን። እግዚአብሔር ዝም ቢለን ከኃጢአታችን ጋር እየተባበረ የወደደልን መሰለን። ዝምታው ግን ጽዋው እስኪሞላ ድረስ ነው። ኢየሱስ ይመጣል። ለብዙ ሰው እንዲደርስ ሼር በማድረግ ሳብስክራይብ እያደረጉ ቤተሰብ በመሆን ላይክ አድርገው ቪዲዮን ይጀምሩ። አይኔን ከራተታል አባቱን ለማየት አልፋና ኦሜጋን የሕይወት መሠረት አንገቴን ደከመች አንጋቶ ማየቱ ሙሽራው የት ቀረ ገና ነው ወይ ሰዓቱ? መቼ ነው ቀን የሚሆነው የሚደርሰው? እኔም ካንተ ጋራ ሄጄ የማርፈው ናፍቆቴ ያበቃው ልብ በሚመስጥ ጸጥ ያለ ሜዳ ላይ ከመሃሉ ቆሜ ሰማይ ሰማዩን ሳይ ቀኑ ጨለመ እንጂ ምኞቴስ አልሆነም። ስጠብቅ በወደም በጉ እንደሆን አልመጣም። መቼ ነው ቀን የሚሆነው የሚደርሰው? እኔም ካንተ ጋራ ሄጄ የማርፈው ናፍቆቴ ያበቃው። ኧረ ወዴት ቀረ እመጣለሁ ብሎ
ቃል ኪዳን የገባው ከምድር ሊወስደን ተው ተስፋ እንዳልቆርጥ ቀኑ እርቆብን ወዳጄ ቶሎና ለእኔም እዘንልኝ መቼ ነው ቀን የሚሆነው የሚደርሰው እኔም ካንተ ጋራ ሄጄ የማርፈው ናፍቆቴ ናበቃ ልቤ አላርፋለኝ በሐሳብ ይዋልላል ሰማያዊው ጌታ አምጣልኝ ይለኛል ግን ገና ነው ዛሬም ቀኑን ብመለከት ምን ይሆን ምክንያቱ ለኢየሱስ የመዘግየት መቼ ነው ቀን የሚሆነው የሚደርሰው እኔም ካንተ ጋራ ሄጄ የማርፈው ናፍቆቴ ናበቃል ናፍቆቴ ናበቃል ናፍቆቴ ናበቃል